ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የዘጠነኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዛሬ ደግሞ ዩኒት 7ን አብረን እንጀምራለን ማለት ነው። ዩኒት 7 ላይ we are going to introduce you with the concept of macro economics። እንግዲህ ዛሬ ስለ ማይክሮ ኢኮኖሚክስ በማይክሮ ሌቭል ስናወራ ቆይተናል። አሁን ደግሞ ትልቁ ፒክቸር ሲሆን which is macro economics ምን ይመስላል የሚለውን የምንተዋወቅ ይሆናል ማለት ነው በዩኒት 7 ጥናታችን በዘጠነኛ ክፍል የኢኮኖሚክስ ትምህርታችን ማለት ነው። ሶ እንደ ሁልጊዜው ኢንትሮዳክተሪ ሴሽን እና አውትላይናችን የለርኒንግ ሜትሪክሶቻችን ወይም at the end of the unit ምን አይነት ኮምፒተንስ እንዲኖር ነው የተፈለገው የሚለውን በማየት ከዛ በኋላ ኢንትሮዳክተሪ ፋውንዴሽናል ኮንሴፕቶችን በማስቀመጥ የምንጀምር ይሆናል ማለት ነው ይህንን ዩኒት። ሁልጊዜ እንግዲህ ሴሽኔን ከመጀመሪያ በፊት እንደማስታውሳችሁ lucybridgeacademy.com የተሰኘው ሳይታችንን በመጎብኘት ፐርሰናላይዝድ የሆነ ኤአይ አሲስታንት ብዙ ጥያቄዎች መስራት የምትችሉበትን ኩዌስችን ባንክ እንዲሁም ደግሞ አጫጭር ኖቶችን ማግኘትና ኢንጆይ ማድረግ ትችላላችሁ የሚለውን ላስታውሳችሁ እወዳለሁ። በተጨማሪ ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ እንድትሆኑን ጋብዛለሁ። So let's jump straight to the unit outcomes. What are the unit outcomes? Learning competences of the Unit 7 Introduction to Macroeconomics እናጠና ምንድነው ማወቅ የፈለግነው? We are going to be able to what? Explain the meaning of macroeconomics. Macroeconomics ምንድነው? ከማይክሮ ኢኮኖሚክስ በምን ይለያል የሚለውን እንዲሁም we are going to indicate its core problems. አድሬስ ሊያረጋቸው አንድን ትምህርት ስናጠና እንግዲህ የሆነን ችግር መፍቻ ቁልፍ መሆን አለበት ያ ትምህርት አይደለም። ማክሮ ኢኮኖሚክስ የሚያጠናቸው አድሬስ ሊያረጋቸው የፈለጋቸው ትልልቅ የሀገር ችግሮች እንደነ አንኢምፕሎይመንት፣ ኢንፍሌሽን የዋጋ ግሽበትን መቆጣጠር፣ ፕራይስ ስቴቢሊቲ እና ጂዲፒ ግሮዝ አልፎ ተርፎ ደግሞ ለፖቨርቲ የድህነት ቅነሳ ስትራቴጂዎች፣ ፖሊሲዎች ክራፍት ማድረግ እንደዚህ አይነት የመሳሰሉትን እንግዲህ ኢንሳይቶች የምናገኘው ከማን ነው ማለት ነው? ከማክሮ ኢኮኖሚክስ ናቸው ማለት ነው። ስለዚህ ፕሮብሌሞችን ቤዚክ ፕሮብሌም የሚባሉትን ከላይ የጠቀስኳቸውን we are going to see them and we are going to explain them ማለት ነው። So ሌላው you are going to be able to identify the basic macroeconomic variables። ቫሪያብሎቹ እነማን ናቸው? ጂዲፒ አንዱ ነው። እነዚህ ቫሪያብሎች ኢንዴክሶች ማን ናቸው? ኢንፍሌሽን ሬት፣ አንኢምፕሎይመንት ሬት ምጣኔ የምንላቸው እነዚህ ቫሪያብሎችን እናያለን። ወይም ደግሞ ኢንዲኬተርስ ይባላሉ፣ አመላካች። ማክሮ ኢኮኖሚክስ የአንድ ሀገር ኢኮኖሚ በማክሮ ቪው ሲታይ ያለበት ቁመና ምን ይመስላል የሚለውን የሚያመላክቱ አመላካቾች አሉ፣ ኢንዲኬተርስ ወይም ቫሪያብልስ። እነሱን አይደንቲፋይ ታረጋላችሁ፣ ትለያላችሁ ማለት ነው። and then we are going to describe the relationship among unemployment, inflation and growth። እነዚህ ቢግ ፒክቸሩ ላይ የምናያቸው አድሬስ ልናደርጋቸው የምንፈልጋቸው ፕሮብሌሞች ወይም ቻሌንጆች ምን አይነት ኢንተርፕሌይ ያላቸው ሪሌሽንሺፕ አላቸው የሚለውን ደግሞ ኤክስፕሌን ማድረግ፣ ዲስክራይብ ማድረግ፣ መግለጽ ትችላላችሁ ማለት ነው። so let's introduce what macroeconomics is። macroeconomics ምን ማለት ነው የሚለውን ፋውንዴሽናል ኮንሴፕቶች እስኪ እናስቀምጥ። so macroeconomics studies the economy as a whole rather than individual markets or consumers። በተናጠል ከማጥናት ይልቅ as a whole ጠቅለል አድርጎ ቢግ ፒክቸሩን የሚያጠናው ወይም ደግሞ bird's eye view ልንለው እንችላለን። eye view of the economy ወይም ደግሞ ዲቴል ሳይገባ ከላይ የሀገር ትልልቅ ነገር የሚያጠና ነው። የሀገርን ትልልቅ ነገር የሚያጠና ማክሮ ኢኮኖሚክስ ልንለዋለን። እንግዲህ ተርሙ ራሱ የመጣው ከግሪክ ወርድ ነው። የመጀመሪያው ፕሪፊክስ ማክሮ የሚለው እንግዲህ ላርጅ የሚለው ነው። ላርጅ ኢኮኖሚ ትልልቅ ነገሮችን የሚያጠና ልንለው እንችላለን። ማክሮ ኢኮኖሚክስ it is a branch of economics። በሁለት ልንከፍለው እንችላለን፣ ማክሮ እና ማይክሮ ብለን ማለት ነው። በማይክሮ ማንን እናጠናለን? ኤምአይ። በማይክሮ ሃውስሆልዶችን፣ ስለ ዩቲሊቲ ልናጠና እንችላለን። ፕራይስ፣ የአንድ ኮሞዲቲ ፕራይስ ኦፍ አፕል፣ ዌጅ ኦፍ ኤ ቲቸር፣ እንደዚህ ነገሮችን ልናጠና እንችላለን። የአንድ ፈርም ፕሮፊታቢሊቲ፣ እነዚህ ሁሉ ደግሞ አግሪጌተድ ሲሆኑ ምን ይፈጥራሉ? ማክሮ የሚባለውን ማክሮ ኢኮኖሚ ትልቁን ፒክቸር ይሰጡናል ማለት ነው። ማክሮ ኢኮኖሚክስ ምን ላይ ፎከስ ያደርጋል? ፐርፎርማንስ ኦፍ አን ኢንታየር ኢኮኖሚ፣ ስትራክቸር ኦፍ አን ኢንታየር ኢኮኖሚ፣ ቢሄቪየር ኦፍ አን ኢንታየር ኢኮኖሚ፣ ዲሲዥን ሜኪንግ ኦፍ አን ኢንታየር
ኢኮኖሚ እንዴት ፐርፎርም እያደረገ ነው? ፐርፎርማንሱ እያደገ ነው? ቀጭጿል ኢኮኖሚው? ሰዎችን መቅጠር የሚችል ኢኮኖሚ ነው? እንዴት ምን አይነት ሳውንድ ነው? ሄልዲ ነው የሚለውን ነገር መዋቅሩ ምን ይመስላል? ስትራክቸር፣ ቢሄቪየር፣ ጠባዩ እንዲሁም how are we gonna decide on the ኢኮኖሚ አንኢንታየር ኢኮኖሚው ላይ ዲሳይድ የሚያደርጉ አካላት አሉ አይደለም? ፖሊሲ እንዴት ነው ሜክ የምናደርገው? የትኛውን ፖሊሲ ብንጠቀም ይሻላል? የትኛውን ስትራቴጂ ብንጠቀም ይቻላል? የሚለው እነዚህን ሁሉ ነገሮች የምንወያየው በማን ስር ነው? በማክሮ ኢኮኖሚክስ ስር ነው ማለት ነው። ሶ ሌትስ ሲ ዘ ስኮፕ ምን ያክል ሆራይዘን ከቨር ያደርጋል ኤንድ ዘ ፖሊሲ ሮል ኦፍ ማክሮ ኢኮኖሚክስ። አፍተር ኦል ማክሮ ኢኮኖሚክስን ስናጠላ እንግዲህ ለምንድን ነው የምናጠናው? ወደ መሄድ ወደምንፈልገው የኢኮኖሚ አቅጣጫ እየሄድን ነው ወይ ብለን እንጠይቃለን። አዎ ከሆነ ኪፕ ዱይንግ ዳት ቲንግ፣ ያመጣውን ነገር ያንን ኢኮኖሚክ ግሮዝ ያመጣውን ነገር እያደረግን እንቀጥላለን። ካልሆነ በፖሊሲ እንግዲህ ሼፕ ልናደርገው ወደምንፈልገው አቅጣጫ እንድንሄድ ፖሊሲ ማስተካከያ ሜዥሮች እንወስዳለን ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ